ትንሣኤ ወይም የትንሣኤ ሰሞን በዓለ ሃምሳ የሚባለው ከትንሣኤ እስከ በዓለ ጰራቅሊጦስ ድረስ ያሉት 50 ዕለታት ናቸው። በዚህ ወቅት ቤተ ክርስቲያን የክርስቶስን ትንሣኤ ታከብራለች። በክርስቶስም ያገኘችውን ዕረፍተ ነፍስ በምልአት ትሰብካለች። ዕረፍተ መንግሥተ ሰማያትን ታስባለች። በእነዚህ ዕለታት ዓርብና ረቡዕ አይጾሙም። ቀኖና ለተንሥሐያን አይሰጥም። ከበደልና ከመበደል ነፃ ሆነን ከበደለኛ አእምሮ ወቀሳ ድነን የምንኖርባት መንግሥቱ በትንሣኤ ትሰጠናለች። በትንሣኤውም በደላችንን ሁሉ ሽሯል ለማለት ነው። እንዲሁም በስግደት፣ በድካም፣ በትምህርት የሚኖሩ ሁሉ በዕረፍት በዓለ ሃምሳውን ያሳልፉታል። በዚህ ወቅት ቅዳሴ፣ መዝሙር፣ ድካም የማያስከትል ሥርዓተ አምልኮት ይፈጸማል። ይህ ሁሉ የሚሆነው በክርስቶስ ዕረፍተ ነፍስ ወይም የነፍስን ዕረፍት ስላገኘን እና ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ስለሆነ ነው። እኛም ከተነሳን በኋላ እግዚአብሔር ረሃብ፣ ጥማት፣ ድካም፣ ሕማም፣ ፈተና፣ ሞት፣ ፈታኝ መቃብር፣ ብልየት፣ ልደት፣ ልህቀት፣ ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ የሌለበትን ሥርዓተ ምድር አልፎ በአዲስ ሥርዓተ ሕይወት የምትመራውን ዕረፍተ መንግሥተ ሰማያትን እንወርሳለን ለማለት ሲሆን ቀኖና የማይሰጠው በሥጋም ሆነ በነፍስ ከመበደል ጌታ ነፃ ያወጣናል። ባለመበደል በአፋችን ምስጋና ሞልቶ ሕይወታችን ከበደል ተለይቶ የምንኖርበት ዘመን ይመጣል። በትንሣኤው በዕርገቱ ጽድቅና ጸጋ ሕይወት ተሰጥቶናል። ከተዋረዶ ነፍስ ድነናል ለማለት ነው። በአጠቃላይ ድህነተ ነፍስ፣ ድህነተ ሥጋ በኢየሱስ ክርስቶስ ተሰጥቶናል። ዕረፍተ መንግሥተ ሰማያት፣ የዘላለም ሕይወት ተሰጥቶናል ለማለት ነው። የአንደኛው ሳምንት እሁድ በዓለ ትንሣኤ ሲሆን ጌታችን ከሙታን ተለይቶ መነሳቱን፣ ሞትን በሞቱ ድል መንሳቱን፣ ሙስና መቃብርን በመቃብር ፈርሶ በስብሶ መቅረትን ማጥፋቱን፣ በሞቱ በመስቀሉ ያዳናቸውን በትንሣኤው ማጽደቁን፣ በዝግ ቤት ገብቶ በፍርሃት ለነበሩት ሐዋርያት ሰላምን፣ እርቅን መስበኩን ቤተ ክርስቲያን ታስባለች። ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለት ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት መሻገራቸውን ፋሲካችን ክርስቶስ መሆኑን ታስባለች። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7። ማክሰኞ ቶማስ ይባላል። በዚህ ዕለት ቅዱስ ቶማስ በጦር የተወጋ ጎኑን፣ ችንካር በሚስማር የተቸነከረ እጁን እግሩን ካላየው አላምንም ማለቱን፣ ክርስቶስም ቶማስን ጣትህን ወደዚህ አምጣና በጎኔ አግባው ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ተብሎ እንደ ተጻፈ ዮሐንስ ወንጌል ምዕራፍ 20 ቁጥር 27። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን የማመኑ ነገር የሚታሰብበት ቀን እንዲሆን
ስለተወሰነ ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ረቡዕ አልዓዛር ይባላል። በዚህ ዕለት ትንሣኤና ሕይወት የሆነው ኢየሱስ ክርስቶስ አልዓዛርን ከሞተ ከተቀበረ ከ4 ቀን በኋላ ማስነሳቱን ለአይሁድ ቅንዓት ለጌታ ሞት ምክንያት ከሆኑት ታላቅ ተአምራቶቹ አንዱ የአልዓዛር ትንሣኤ መሆኑን አልዓዛርን በብሉይ ሥጋ በቃሉ ጠርቶ ከመቃብር ያስነሳው ጌታ በሐዲስ ሥጋ መነሳቱን ሞት ይይዘው ዘንድ የማይችል አምላክ መሆኑን እርሱ ለፍጥረት ሁሉ ትንሣኤና ሕይወት መሆኑን የምናምንበትን ሁሉ ትንሣኤ ዘለክብር የማያምኑበትን ትንሣኤ ዘለሐሳር ማስነሳት የሚቻለው ጌታ መሆኑን ቤተ ክርስቲያን ታስባለች። ሐሙስ አዳም ሐሙስ ይባላል። በዚህ ዕለት ለሁላችን አባት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰባል። ዓርብ ቅድስት ቤተ ክርስቲያን ይባላል። በዚህ ዕለት ቅድስት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለመመስረቷ ራሱን ስለ እርሷ አሳልፎ ስለመስጠቱ ቤተ ክርስቲያንም የእርሱ አካል ስለመሆኗ ኤፌሶን 5:21 የነቢያትና የሐዋርያት መሠረት በሆነው በክርስቶስ ላይ ስለመመስረቷ መሰብሰቢያዋን ክርስቶስ ስለመሆኑ ኤፌሶን ምዕራፍ 2:19 በክቡር ደሙ ፈዋሽነት ስለመታጠቧ ራእይ ምዕራፍ 1:6 ከነገድ ከቋንቋ ስለመመረጧ በደሙ ተዋጅታ አንድ መንጋ ስለመሆኗ በሰማይ ሰራዊት በምድር የሰው ፍጥረት ያላገኘችውን ሕይወት በእርሱ ብቻ ስለማግኘቷ ራእይ ምዕራፍ 5 በወርቅ በብር ሳይሆን በክቡር በክርስቶስ ኢየሱስ ደም ስለመዋጀቷ አንደኛ ጴጥሮስ ምዕራፍ 1:18 ከልዩ ልዩ አኗኗር ተጠርታ በእርሱ ላይ ስለመታነጿ አንደኛ ጴጥሮስ ምዕራፍ 2:4 እያሰበች ቤተ ክርስቲያን የቤተ ክርስቲያንን ሕይወት ትሰብካለች። ቀዳሜ ቅዱሳት አንስት ይባላል። በዚህ ዕለት የክርስቶስን አካል ሽቱ ለመቀባት ፍርሃታቸውን በክርስቶስ ፍቅር ለውጠው በጋለ ፍቅር አካሉን መፈለጋቸውን ወደ መቃብሩ ሲመላለሱ ማደራቸውን ማርያምም ትንሣኤውን ቀድማ ስለማየቷ ሴቶችም የመላእክትን ራእይ ስለማየታቸው ቤተ ክርስቲያን የምታስተምርበት ዕለት ነው። የመጽሐፉ ምንጭ ሥርዓተ አምልኮ ዘኦርቶዶክስ ተዋሕዶ ነው። አምላካችን ቅዱስ እግዚአብሔር በቃሉ እንዲባርከን ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን ይቆየን።